አሁን የተፈራው ደርሷል። ኢህአዴግን የገጠመው ክፍፍል ህወሓትን ያጋጠመው ህንፍሽፍሽ የብልጽግናን ደጅ እያንኳኳ ነው። ብልጽግና በገዛችው የመዘዘው ካርድ የገዛ አካሉን እየሰነጣጠቀው ነው። ይህችን ካርድ በዚህ ሰዓት አትምዘዟት፣ ከባድ ዋጋ ታስከፍላለች አሉ ጥቂት አልነበሩም። ለዚህ ማስጠንቀቂያ ጆሮ ዳባ ልበስ ያለው ገዢው ፓርቲ በመዘዘው ካርድ ውስጣዊ ክፍፍል ገጥሞታል። ክፍፍሉን ለመጠገን ከፓርቲው ሀሳብ ላፈነገጡ አባላቱና አመራሮቹ አስቸኳይ ማስጠንቀቂያን ሰጥቷል። አዲስ አበባ የኦሮሚያ ትሁን የሚሉ የብልጽግና አባላት ከብልጽግናው ዋና ቢሮ ማስጠንቀቂያ ተሰጧቸዋል። የብሔር ፌዴራሊዝሙ እንዲቆይ የሚፈልጉ አባላቱ ሌላው የክፍፍሉ ምንጭ ናቸው። እዚህ ጋር አቶ ሽመልስ አብዲሳን እንጥቀስ። አባይን ተሻግረን ቁማሩን በላናቸው፣ ኮንቪውንስና ኮንቪውዝድ አደረግናቸው፣ በሰበሩን ቦታ ሰበርናቸው በሚሉ ንግግሮች ይበልጥ የሚታወሱት አቶ ሽመልስ ከሳምንታት በፊት የብልጽግናን ሀሳብ ተቃውመው አስተያየት ሰንዝረው ነበር። በወቅቱ ሽመልስ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት ተደምጠዋል። ሽመልስ ይህንን የተናገሩት በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያሉ መንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። ይህ ምኞት በፍጹም ሊሳካ እንደማይችል ሽመልስ እየጠቀሱ ሲሆን ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ገልጸዋል። ሆኖም ሽመልስ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። ሽመልስ ይህንን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ይህ የአቶ ሽመልስ ንግግር ብልጽግና ማድረግ ለሚፈልገው ታላቅ ሀገራዊ የፖለቲካ ለውጥ እንደ ተቃውሞ ድምፅ የሚወሰድ ነው። ምክንያቱም ብልጽግና የብሔር ፌዴራሊዝምን ማስወገድ ይፈልጋል። እንደ ሶማሌና ኦሮሚያ ብልጽግና ያሉ ቅርንጫፎቹ ደግሞ የብሔር ፌዴራሊዝሙ ጸንቶ እንዲቆይ ይፈልጋሉ። ውድ የአንድ አፍታ ሚዲያ ቤተሰቦች በዝግ የብልጽግና አባላት የሀሳብ ፍትጊያ ውስጥ ገብተዋል። ፓርቲው ተሰነጠቀ ወይ የሚያስብሉ ዜናዎችን ከስብሰባው አዳራሽ እየሰማን ነው። ጉዳዩን በስርስር እንመለከተዋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ከቅርብ ጊዜ ወዲህ የብልጽግና ፓርቲ የሀገሪቱን ፖለቲካዊ ምህዳር 360 ዲግሪ ሊቀይር የሚችል እርምጃ ለመውሰድ እየተንቀሳቀሰ እንደሆነ ይታወቃል። ሆኖም ይህ እርምጃው ከገዛ የፓርቲው አባላት ጭምር ተቃውሞ ሲቀርብበት እየተስተዋለ ነው። ፓርቲው ህገ መንግስቱን ለማሻሻል የክልሎችን አወቃቀር በመልክዓ ምድር ለማድረግ እንዲሁም ኦሮሚያ ክልልን አፍርሶ እንደ አዲስ ለማዋቀር እየተንቀሳቀሰ እንደሆነ መረጃዎች ያመላክታሉ። ከቀናት በፊት የሀገራዊ ምክክር ኮሚሽኑ ጉባኤውን ሲጀመር የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱ እንደሚሻሻል ይፋዊ ፍንጭም ሰጠው ነበር። ሆኖም ይህን የፓርቲውን እንቅስቃሴ በገዛ አባላቱ መሃል ክፍፍልን እየፈጠረ ነው። በተለይም የአዲስ አበባና ድሬዳዋ እጣ ፈንታ ጉዳይ የፓርቲውን አባላት ከፋፍሏቸዋል። በምክክር ኮሚሽኑ ጉባኤ የብልጽግና አባላት አንድ ቋንቋ መናገር እንደተሳናቸው የዋዜማ ራዲዮ ዘገባ ይጠቁማል። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸውን ዘገባው የጠቀሰ ሲሆን በእሁዱ የፓርቲው ስብሰባ ትኩረት ከተሰጣባቸው አጀንዳዎች መካከል ይሄ ጉዳይ አንዱ ነው። ፓርቲው ሁለቱ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገው ዝግ ስብሰባ መገለጹ ተሰምቷል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደተሰጣቸው የገለጹት የዋዜማ ምንጮች በዚህ አቋማቸው የሚቀጥሉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል እንደተነገራቸው
እንደሚሰጣቸው ጠቁመዋል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደት የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱን ያረጋግጠው ዘገባው ለተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸው ገልጸዋል። በዚህ ምክክር ላይ አንድ ተሳታፊ በአዲስ አበባ ጉዳይ ሐሳባቸውን ሲሰጡ የሰማቸው አዲስ ማለዳ የአዲስ አበባ ስም አዲስ አበባ ወይንም ፊንፊኔ የሚል መጠሪያ እንዲኖራትና ይህም በሕገ መንግስቱ ዕውቅና ይኖረው የሚል ምክር ሐሳባቸውን አውጥተዋል። አዲስ አበባ በፌዴራል ደረጃ የምትተዳደር ከሆነ ተፈጥሮ የመስፋፋት መብቷን የሚገድብ ይሆናል ሲሉ ተደምጠዋል። በ250 ደረጃ የሚመክረው ቡድን በ50 ተመካካሪዎች ደረጃ ሲመክር የነበረው ቡድን ሐሳብ ሲያቀርብ አዲስ ማለዳ የሰማች ሲሆን በፌዴራል ከተሞች አወቃቀር ላይ በርካታ ሐሳቦች መንሸራሸራቸውንም ለመታዘብ ተችሏል። በአዲስ አበባ ጉዳይ ሲመክር ከነበረው አንድ የ50 ተመካካሪዎች ሐሳብ ላይ መርካቶ፣ ካዛንቸስ እና መሰል በወራሪዎች የወጡ ስሞች እንዲቀየሩ የሚል ምክረ ሐሳብ ያቀረባለ። ሌላው በትናንትናው መድረክ የተነሳው አዲስ አበባ የሥራ ቋንቋን የተመለከተው ሲሆን አማርኛ፣ አፋን ኦሮሞ፣ አፋረኛ፣ ትግረኛና ሶማሌኛ የሥራ ቋንቋ ይሁን የሚል ሐሳብ የቀረበ ሲሆን በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ፣ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎችም ይጨመሩበት የሚል ሐሳብ ቀርቧል። ሌላ ቡድን አዲስ አበባ በበኩሉ የፌዴራል አካልና የኦሮሚያ አካል ትሁን የሚል ሁለት ምክረ ሐሳቦች እንደቀረቡ ለ250 ቡድን ሪፖርት አቅርቧል። የኦሮሚያ አካል ትሁን በሚሉት በኩል የመሬት ባለቤትነት የሚመለስበት በመሆኑ እንዲሁም የኦሮሞ ሕዝብ ሲታገልለት የነበረ በመሆኑ ምላሽ ያገኛል የሚል ሐሳቦችን እንዳቀረቡ ሪፖርት ተደርጓል። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያዩ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚሉትን በስጋትነት አስቀምጠዋል። ልዩ ጥቅምን በተመለከተ የኦሮሚያ አካል ትሁን የሚል ሐሳብ ባጋሩ ተመካካሪዎች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማ የሚሰበሰበው ገቢም ለኦሮሚያ መሆን አለበት የሚል ምክር ሐሳባቸውን እንደሰነዘሩ ሪፖርት ተደርጓል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚል ምክር ሐሳብ ቀርቧል። የአዲስ አበባን ፖሊስና ፍርድ ቤት በተመለከተ ደግሞ በአንድ ጎን የኦሮሚያ አካል ሁና በኦሮሚያ ጠቅላይ ፍርድ ቤት ተዳደር የሚል ሐሳብ የቀረበ ሲሆን በሌላ በኩል ደግሞ የፌዴራል አካል ሁና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክር ሐሳብ ቀርቧል። ድሬዳዋ ላይም ምክር ሐሳብ ቀርቧል። ድሬዳዋ የኦሮሚያ አካል ትሁን፣ የሶማሌ አካል ትሁን እንዲሁም የፌዴራል አካል ትሁን የሚል ምክር ሐሳቦች እንደተነሱ ተገልጿል። ለከተማዋ የህገ መንግስት ማሻሻያ ሊኖር እንደሚገባና የራሷ የሆነ የህገ መንግስት ቻርተር እንዲኖራትም ሐሳብ ቀርቧል። እንዲሁም በፌዴሬሽን ምክር ቤት ድሬዳዋ የተለየ ውክልና አያስፈልግም የሚል ሐሳብ እንዳለ ሁሉም ውክልና ሊኖር እንደሚገባም ተነስቷል። በሌላ በኩል የመንግስት አደረጃጀት የሚመለከተውን አጀንዳ ሲሆን የሁለቱ ምክር ቤቶች ስልጠናና አወቃቀር የተመለከተ ሐሳብ ያነሱ ቡድኖች እንዳሉ ለመታዘብ ተችሏል። ሁለቱም ምክር ቤቶች ህግ የማውጣትና የማርቀቅ ስልጣን እንዲኖራቸው እንዲሁም የታችኛው ምክር ቤት በጀት የመቆጣጠር ስልጣን እንዲሰጠው የሚሉ ምክር ሐሳቦች ቀርበዋል። የፌዴሬሽን ምክር ቤት አወቃቀርን በተመለከተ አሁን ባለው የብሔርና የህዝብ ብዛት ስብጥር መቀጠል የለበትም የሚሉና የክልሎችን እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶችም ተንጸባርቀዋል። በሀገር ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳው ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው ብሔራዊ መዝሙርና በዓላት ሁሉንም ማህበረሰቦች ወካይ እንዲሆን ምን መለወጥ ያስፈልጋል የሚል ነው። ተመካካሪዎች ይህን መሪ
ጥያቄ መነሻ አድርገው ባካሄዱት ምክክር የተለያዩ አማራጭ ሐሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ አርማው ይቀየር የሚሉና ሌሎች አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የማያቀርበው መሆኑን በስብሰባው አቅጣጫ እንደተሰጠበት የተገለጸ ሲሆን በዚህ ጉዳይ ምክክር በሚደረግበት ወቅት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ መሆኑን ስለመነገሩ ተሰምቷል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አለመሆኑ ታውቋል። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ የሚገኘው የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላሜንታዊ፣ ፕሬዝዳንታዊ አሊያም የሁለቱም ቅይጥ የመንግስት አስተዳደር ስርዓትን እንደ አማራጭ ያቀረበው ጥያቄ አንዱ መሆኑን መዘገቡ ይታወሳል። ብልጽግና ፓርቲ ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው እንዳደረገ የገለጹት ምንጮች በእሁድ ዕለቱ ስብሰባ አቅጣጫ የተሰጠበት ሌላኛው ጉዳይ ነው። በምክክሩ ሂደት ውስጥ አነጋጋሪ ከሆኑ ጉዳዮች መካከል የማንነትና አስተዳደር መዋቅር ጥያቄዎች የሚጠቀሱ ሲሆን የተለያዩ አጀንዳዎች ዙሪያ እየተመካከሩ የሚገኙ የባለድርሻ አካላት ተወካዮች የተለያዩ የማንነትና አስተዳደር መዋቅር ጥያቄዎችን እያነሱ መሆናቸውን የዋዜማ ዘገባ ይጠቁማል። ብልጽግና ፓርቲ ባደረገው ስብሰባ ለመሰል ጉዳዮች ፓርቲው ያለውን አቋም አስመልክቶ ጥያቄ ያቀረቡ የፓርቲው አባላት ፓርቲው የማንነትና አስተዳደር መዋቅር ጥያቄዎች መነሳታቸውን እንደሚደግፍ የሚጠቁም ምላሽ ማግኘታቸው ተዘግቧል። ይህ ጉዳይም በፓርቲው አባላት መካከል ልዩነት የፈጠረ መሆኑን የገለጹት ምንጮች በምክክሩ የተነሱ የማንነትና አስተዳደር መዋቅር ጥያቄዎችን በጽኑ የተቃወሙ የፓርቲው አባላት መኖራቸው ተነግሯል። ይህ ጉዳይ ፓርቲው በቀጥታ አቅጣጫ ከሰጠባቸው አጀንዳዎች መካከል ባይሆንም ከፓርቲው አባላት ጉዳዩን አስመልክቶ ለቀረበው ጥያቄ መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዮች ዙሪያ ተቃውሞ እንደሌለ ማሳወቃቸውን ዘግቧል። ብልጽግና ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካካሄደው ስብሰባ በተጨማሪ ሀገራዊ የምክክር ኮሚሽን ለተመካካሪዎች ባዘጋጃቸው የማደሪያ ቦታዎች አነስተኛ ስብሰባዎች እንደሚካሄዱ ተሰምቷል። በእነዚህ ስብሰባዎች በዕለታዊና ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የተናገሩት ምንጮች የክልሎችና ከተማ አስተዳደሮች አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡ ገልጸዋል። በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተካሄዱ ምክክሮች በማስታወሻ ደብተር የተጻፉ ጽሑፎችን እያነበቡ አስተያየት የሚሰጡ ተመካካሪዎችን ማስተዋላቸውን የገለጹት ምንጮች በአንዳንድ ርዕሰ ጉዳዮች ዙሪያ መሰል ዝግጅት የተደረገባቸው እፍ መራ አቋሞችን መመልከታቸውን ገልጸዋል። በአጀንዳዎች ዙሪያ በተካሄዱ የምክክር ሂደቶች በተነሱ ሀሳቦች ላይ ተመካክሬ አስተያየት እሰጣለሁ የሚሉና ከሻይ እንዲሁም ከምሳ ረፍቶች በኋላ የተመካከሩበትን አስተያየት የሚሰነዝሩ መኖራቸውም ተሰምቷል። ከገዢው ብልጽግና ፓርቲ በተጨማሪ ሌሎች የተደራጀ እንቅስቃሴ የሚያደርጉ ቡድኖች ስለመኖራቸው አክለው የጠቀሰው ዘገባው በማህበራዊ ሚዲያ አማራጮች በተከፈቱ መወያያ ግሩፖች እንዲሁም በጽሑፍ በሚሰራጩ መረጃዎች አማካኝነት የተናበበ ተሳትፎ እያደረጉ መሆናቸውን ገልጸዋል። ሀገራዊ የምክክር ኮሚሽን እስካሁን በመሰል እንቅስቃሴዎች ዙሪያ የሰጠው መግለጫም ሆነ ያጋራው መረጃ የለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያም ሐምሌ 16 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በማህበራዊ ሚዲያዎች ያልተረጋገጡ መረጃዎች እየተሰራጩ ነው ማለታቸው የሚታወስ ሲሆን ሌሎች የኮሚሽኑ ኮሚሽነሮች ደግሞ ያልተረጋገጡ ያሏቸው መረጃዎች ባሰራጩ ተመካካሪዎች ላይ እርምጃ እንደሚወሰድ ለተመካካሪዎች ገለጻ በተሰጠባቸው መርሃ ግብሮች ላይ ገልጸው ነበር። ይሁንና በዋና ኮሚሽነሩም መግለጫ ሆነ በሌሎች ኮሚሽነሮች ገለጻ መደበኛ ያልሆኑትን አደረጃጀቶች አስመልክቶ የተባለ ነገር የለም።